ንስሐ ሰው በግሉ ቢገባ ዊዛውት ማለት ሚዲዬተር ሌላ ሰው ሳይኖር ቢገባ ኃጢአቱ ይሰረይለታል? እንደዚህ አይነት ነገሮች አሉ። ያው የምንስማማበት ምናልባት ያዕቆብ ላይ አንዳችሁ ለአንዳችሁ የሚለው በቤተ ክርስቲያን መካከል አለ። እሱን እንዳለ ሆኖ ሰው በግሉ ለሌላ ኮንፌስ ሳያደርግ በግሉ ንስሐ መግባት ይችላል እና የኃጢአት ይቅርታ ማግኘት ይችላል? አይ በእንግዲህ ኦርዲናሪ በሆነው በትክክለኛው መንገድ በታዘዘው መንገድ ኃጢአቱን መናዘዝ አለበት። ኃጢአቱን ያልተናዘዘ በዮሐንስ አንደኛ ዮሐንስ ላይ እንደዚሁ ኃጢአቱን የሚናዘዝ የማይደብቅ የልጁ የኢየሱስ ክርስቶስ ደም ያነጻዋል ይላል። ኃጢአታችሁን እርስ በርሳችሁ ተናዘዙም ይላል። ኃጢአትን ለሌላ መናዘዝ ከሐዋርያት ዘመን ጀምሮ የነበረ ነው እና ሰው ካጣ በጣም ኤክሴፕሽናል ኬዞች ልንናገር እንችላለን። አሁን ለምሳሌ የንስሐ አባቱን የማያገኝበት ሁኔታ ኑሮ እንዲህ ነገሮች ኤክሴፕሽንስ ካኖት ቢ ሩልስ እንደምታውቁት እንደ ትክክለኛው መስመር ግን ኃጢአቱን ለካህን መናገር አለበት፣ ለቤተ ክርስቲያን መናገር አለበት ማለት ነው። እና ይሄ ምንድን ነው የሚጠቅመው ካላችሁ ሂዩሚሌሽን ነው አንዱ። ሂዩሚሌትድ ይሆናል ማለት ነው በኃጢአቱ ምክንያት። ሰውን እየፈራ አይደል ሰው ኃጢአቱ ከእግዚአብሔር ይልቅ ሰው ኃጢአት ለመስራት ሰውን ይፈራል። እግዚአብሔር እያየው ለእግዚአብሔር ብዙ ጊዜ ማለት ነው እግዚአብሔር እያየው ሰው ያየኝ አላየኝ ብሎ ነው የሚሰራው። ስለዚህ ሰው ለሰው መናገሩ ዞሮ ዞሮ ኃጢአቱን እንዲፈራው ያደርገዋል። ዛሬ ሰው አላየኝም ብዬ ብሰራው እንኳ ነገ ደግሞ ሰው ፊት እናገረዋለሁ፣ በአንደበቴ እናገረዋለሁ ብሎ ከኃጢአት ይጠበቃል። ስለዚህ ሁለተኛ ደግሞ ከክርስቶስ መከራ የሚሳተፍበት ነው። ሂዩሚሌሽኑን ይሳተፋል። በጥምቀት ከሞቱ እንደምንሳተፈው ሁሉ በኃጢአታችን በመናገር ደግሞ ከክርስቶስ ሕማም እንሳተፋለን፣ ከክርስቶስ ሂዩሚሌሽን እንሳተፋለን እና የኃጢአት ስርየታችን የምናገኘው ሁልጊዜ ከክርስቶስ ጋር በመካፈል ስለሆነ ያንን ሂዩሚሌሽን ኤክስፔሪየንስ የምናደርግበት እና ግሬሱ ቺፕ እንዳልሆነ የምናውቅበት ነው። ምንም እንኳ እኛ በሰራ ነው እኛ በኃጢአታችን ስለተናገር ስለወደቅን ስለተነሳን ያ ስርየት ኃጢአቱን እርን ያደርገዋል ሜሪት ያደርገዋል ማለት ሳይሆን ግን ከክርስቶስ ሂዩሚሌሽን ሁልጊዜ በምንችለው መካፈል አለብን። በጥምቀትም እንካፈላለን ከሞቱ፣ ኃጢአታችንን በመናገርም ደግሞ ከሕማሙ ክርስቶስ ከመዋረዱ እንሳተፋለን ማለት ነው። ስለዚህ የግዴታ ነው፣ ከሐዋርያት ዘመን ጀምሮ የነበረ ነው። ኤክሴፕሽናል ኬዞች ጉዳይ ያው ሁልጊዜ ኤክሴፕሽንስ ናቸው። ኦኬ ሶ አሁንም ጥያቄ ጥሩ ነው። እንትኑ በግል አንድ ሰው አንደኛ ዮሐንስ ምዕራፍ 1:8 ላይ እንደሚናገረው በኃጢአታችን ብንናዘዝ ይቅር ሊለን ሊያነጻን የታመነ ነው ይላልና አንድ ሰው በግሉ የሆነ የዋለበትን ውሎን አስተውሎ በአንደበቱ የበደለው ወይ በሐሳብ በተለያየ ምክንያት እግዚአብሔርን እንደበደለ ሲሰማውና ቤቱ ውስጥ ሲጸልይ የማታ ጸሎቱ ሊሆን ይችላል፣ ተንበርክኮ ሲጸልይ በእግዚአብሔር ፊት ይቅርታ ሲጠይቅ የዛ የኃጢአት ይቅርታ አይቀበልም? እሱን ቱ ዘ ፖይንት ቢመልሱልኝ። ያ እኛ እግዚአብሔር ሰው ንስሐ ሲገባ ኃጢአቱን ይቅር እንደሚለው ያውቃል። ግን ይህንን ስርየት ኃጢአት የሚሰጥበት ቻናል አለ፣ መንገድ አለ። ምክንያቱም አሁን ለምሳሌ እንደውም ቅድም ዳኒንም ልጠይቀው እያሰብኩ ነበረ፣ እናንተም ልትመልሱልኝ ትችላላችሁ። አሁን ጌትሳምን አንተ መቼ ነው ሪጀነሬትድ ሆንኩ ብለህ የምታምነው ብልህ፣ መቼ ነው ዳግም ተወልጃለሁ ብለህ ታምናለህ? መቼ ነው የተወለድከው ብልህ ስፔሲፊካሊ እኔ አይቻለሁ። ዩቲዩብ ውስጥ ገብቼ መምህራን የፕሮቴስታንት ስኮላሮች ምናምን የተለያየ ጌታ ነው እና አንዳንዶቹ እርግጠኛ ሆኖ መናገር አይቻልም በዚህ ሰዓት ነው የሚል ነው በአብዛኛው ማለት ነው። እና እነዚህ ሳክራመንቶች ለንስሐ አባት ተናግሮ ስርየተ ኃጢአት ማግኘት
ያው ከእግዚአብሔር ነው የሚገኘው በካህኑ አፍ። ጥምቀት እንደዚህ በታወቀ ሰዓት በታወቀ ሁኔታ የሚደረግልህ ነው። ስርየተ ኃጢአቱን አግኝቻለሁ አላገኘውም፣ እግዚአብሔር ይቅር ብሎኛል አላለኝም የሚለውን ነገር በቃ ሂደን ንስሐ አባት ተናግረህ በቃ እግዚአብሔር ኃጢአትን ይቅር ብለዋል ስትባል ተቀብለህ ትመለሳለህ ማለት ነው። ዩአር ሹር ከልብህ ንስሐ ገብተህ ከተናገርክ እርግጠኛ ትሆናለህ፣ ሰዓቱንም ታውቃለህ። እና ይሄ ኢንዲተርሚኔት የሆነ ነገር አይደለም። ይቅር ብሎኝ ይሆን አላለኝም ቢሆን መቼ ሰዓት ይሆን ያለኝ እያልክ አትጨነቅም። ጥምቀትንም እንደዚሁ እኛ ልጅነት በጥምቀት ሰዓት ነው የሚሰጥ የምንለው፣ ምስክር ባለበት በታወቀ ሰዓት ነው። ሰው ልጅነት ያገኘበትን ሰዓት ማወቅ አለበት። አግኝቼ ይሆን አላገኘ ይሆን በየትኛው ሰዓት በየትኛው ሞመንት ይሆን ልጅነትን ያገኘው እያለ ራሱን እንዳያስጨንቅ እግዚአብሔር ቀድሞ ጥምቀቱ ምነው እምነቱ ለልጅነት የሚያበቃው ከእግዚአብሔር ዘንድ የሚያስታርቀውም ቢሆን እግዚአብሔር ግን ያችን ጸጋ የሚሰጥበት ሰዓት በታወቀች ሰዓት በእምርት ዕለት ይላል ዳዊት፣ በታወቀች የመዳን ቀን ሴሌብሬት በሚያደርጋት ቀን ነው የሚሰጠው። እና ይህ ንስሐ አባትም ሰውየው ኃጢአቱን ይቅር ሲል ምንድነው ንስሐ ሲገባ ከእግዚአብሔር ፊት ሲወድቅ የኃጢአት ስርየትን ከእግዚአብሔር ዘንድ እንደሚገኝ በእግዚአብሔር ሕሊና የታወቀ ነው። ግን የሚሰጠው ፕራክቲካሊ የሚነገረው ዲክላር የሚደረገው ዲክላሬሽን ያስፈልገዋል። የኃጢአት ስርየት ዲክላሬሽን ያስፈልገዋል ከእግዚአብሔር። ያንን ዲክላሬሽን የሚቀበለው ንስሐ ገብቶ በካህኑ ፊት ተናግሮ ስርየተ ኃጢአት እግዚአብሔር ይቅር ብለዋል ተብሎ በሚነገርበት ሰዓት ነው። ኦኬ፣ ለዚህ ነገር ማስረጃ አልጠይቆትም። እኔ እንደማምነው አሁን ያሉት ነገር በእግዚአብሔር ቃል ማስረጃ የለውም ብዬ አስባለሁ። ለቀጣዩ ጥያቄ ልሂድ። ሐዋርያት ሥራ 10:43 ላይ አንዴ ቀርታና ግን አንዴ በአችን ብቻ ንስሐና መናዘዝን አንድ ጊዜ ብራዘር፣ ሁለት ሰው ዲስከስ ያደርግ ዳይቨርት አታደርግ። ሁለት ሰው ሲወያይ ሌላ ሰው አይገባም እና በስነ ስርዓት አሁን ይሄ በመከባበር የምንወያየው ነው እና ቀጥል ገሽ ይቅርታ አድርግልኝ። ወደሚቀጥለው ጥያቄ ከመሄድ በፊት እኔን በተራው ይጠይቁኛል። አንተ ሪጀነሬት ያደረክበትን ሰዓት ታውቀዋለህ? በተራው ይጠይቁኛል። እኔን ጠቅላላ የፈለጉትን ጥያቄ ይጠይቁኛል። ይቺ እንድጠይቅ አሁን ተከታታይ ስለሆነ እኔን የፈለጉትን ቅድም ብለው አንስተውት ችግር የለም መምህር። ሐዋርያት ሥራ 10:43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። በእርሱ በማመን ወይም በስሙ በማመን የኃጢአት ስርየት መቀበል ይቻላል ብለው ያምናሉ? ሰው የኃጢአት ስርየት የሚያገኘው በስሙ በማመን ነው። በኢየሱስ ክርስቶስ ስም ሳያምን የኃጢአት ስርየት አያገኝም። ግን የኃጢአት ስርየቱን የሚሰጥበት መንገድ ሳክራመንቱ ቻናሎች ናቸው። በእምነት ነው። እምነት ሳይዝ መቅረብ አይችልም። እምነት ሳይኖረው ስርየተ ኃጢአት ሊያገኝ አይችልም። ግን በእምነቱ ምክንያት የሚያገኘው ያ ስርየተ ኃጢአት በየት መንገድ እንዴት በምን ሁኔታ ነው የሚሰጠው ስንል ነው እነዚህ ሳክራመንቶች የሚመጡት ማለት ነው። ኦኬ እሱ ኦኬ። አሁን ሚንስ ኦፍ ያንን የሚቀበልበት ያሉ አሁን አንደኛ ሐዋርያት ሥራ 10:43 ተስማም ስሙ በማመን ነው የኃጢአት ስርየት የሚገኘው ብለዋል። እሱ በንስሐ ነው ወይስ በመጠመቅ ነው? ይሄን ዘ ሚንስ ኦፍ ጀስቲፊኬሽን የሚገኘው በንስሐ ነው ወይስ ስሩ ባፕቲዝም ነው? ይሄንን ምክንያቱም ሳክሪመንትን ስላነሱ እርሶ ማለት ነው። ያው ሶስቱም ያስፈልጋሉ። እምነትም ያስፈልጋል፣ ንስሐም ያስፈልጋል፣ መጠመቅም ያስፈልጋል። ኦኬ ሰው በስሙ አምኖ ንስሐ ከገባ ጥምቀት ደግሞ ቅድም ሲወያዩበት ነበር። እስከዛ ጊዜ ድረስ ኢን ቢትዊን ምንድን ነው የሚያገኘው? ሰው በኢየሱስ ክርስቶስ ስም አምኖ ንስሐ ኮንፌስ አድርጎ ኃጢአቱን ከተናዘዘ ምን ያገኛል? ኢን ቢትዊን እስከሚጠመቅበት የውሃ ጥምቀት እስከሚወስድ አምኖ ንስሐ ቢገባ እግዚአብሔር ኦልሬዲ ልጅነትን እንደሚሰጠው በእግዚአብሔር በኩል ተሟልቷል። ኮንዲሽን ማለት ነው። አየህ፣ በማመኑና ንስሐ በመግባቱ ኮንዲሽኑን አሟልቷል። ግን እግዚአብሔር ያንን በኮንዲሽኑ ተሟልቶ ልጅነትን ስርየተ ኃጢአትን የሚሰጥበት ሞመንት ግን አለው።
ያ ሞመንት ጥምቀት ነው። እስከዚያ ድረስ አሟልቷል፣ ግን ይጠብቃል፣ ጥምቀትን ይጠብቃል። ጥምቀት የማይሆንበት ሁኔታ ቢፈጠር ኤክሴፕሽናል ኬዞች እነሱ ቢሆን እግዚአብሔር ግዴታ በዚያ መንገድ ካልሆነ የምሰጠው አይልም። ግን በታወቀው የቤተ ክርስቲያን ትምህርት በታወቀው የቤተ ክርስቲያን ሕይወት ሐዋርያትም እንዳሉት እግዚአብሔር የሚሰጥበት ሞመንት አለ አይደለ? ያ ሞመንት የሚመርጠው ሞመንት የመረጠው ሞመንት ሰው በሚጠበቅበት ሰዓት ነው የሚሰጠው ነው። ስለዚህ ኦልሬዲ ኮንዲሽኑ ተሟልቶ ጸጋው ተጠብቆለታል፣ ግን ጥምቀትን ይጠብቃል ማለት ነው። መምህርዬ ከገላትያ 3:26 ጋር እንዴት ያዩታል? እኔ ያነብሎታለሁ። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ሆናቸዋል ይላል እና እርሶ ደግሞ የሆነ መጠባበቂያ ወይም ካንዲዴት ይሆናል አይነት ነገር ነው የመለሱልኝና በእምነት በኩል ነው። ልክ ነው። በእምነት በኩል ነው ማለት እኮ መጨረሻ ላይ በጥምቀትም ስርየተ ኃጢአት ስታገኝ በእምነት በኩል ነው እዚያ የደረስከው። ሲጀመር ጥምቀት እኮ የምትደርሰው በእምነት በኩል ነው። ሳታምን አትጠመቅ። ገባኝ። ያላመነ ሰው አይጠመቅም። ኦኬ። ግን አሁን ቅድም እንደተነጋገር ነው ከሐዋርያት ሥራ 10:43 እንደገና ደግሞ መጣን ገላትያ 3:26 እርሶም ያው ነካክተውታልና የእግዚአብሔር ልጅ ከተኮነ ንስሐ ከተገባ በስሙ አምኖ ንስሐ ገብቶ ሰው ኃጢአቱ ይሰረይለታል። አይጌስ ይሰረይለታል ብለው ያስባሉ። እስከ ጥምቀት ድረስ እስከ ውሃ ጥምቀት ድረስ አይቆይም። ምክንያቱም በግልጽ ስለሚናገር አይደል እንዴ? ሰው በክርስቶስ በስሙ አምኖ ንስሐ ሲገባ ደሞ አፕላይ አያደርግም። በዛ ሞመንት ደሞ አፕላይ አያደርግም። እሱን እስኪ ግልጽ ያደርጉልኝ። አምኖ ንስሐ ሲገባ ኮንዲሽን አሟልቷል ነው። ኮንዲሽን አሟልቷል ማለት እግዚአብሔር በዛ ሞመንት ግዴታ ስርየተ ኃጢአትና ልጅነቱን መስጠት አለበት ብለን እኛ እናስገድደውም። እግዚአብሔር የመረጠው ሰዓት አለ። አንደኛ እግዚአብሔር በቤተ ክርስቲያን ፊት ነው፣ ኦፕንሊ ነው ያንን ሰው ልጅነቱን ስርየተ ኃጢአቱን መስጠት። የእግዚአብሔር እቅድ እንደዛ ነው። ስለዚህ ኦልሬዲ ኮንዲሽኑን አሟልቷል። በእምነትና በንስሐ እምነትና ንስሐ ካለው ልጅነትን የማግኘት ስርየተ ኃጢአትን የማግኘት ኮንዲሽኑን አሟልቷል። ለዚህ ነው ጥምቀቱ መዘግየት የሌለበት። ነገራችን ላይ ይህንን ካሟላ ወዲያው ነው መጠመቅ ያለበት። ስለዚህ እግዚአብሔር በጥምቀቱ ሰዓት በቤተ ክርስቲያን ፊት ኦፕንሊ ይታወጅለታል፣ ዲክራ ይደረግለታል፣ ይሰጠዋል ማለት ነው። እና ሰዓቱ ነው እንጂ ኦልሬዲ እምነትና ንስሐ ኮንዲሽኑን እንዳሟላ ያሳያል። ካመነ ንስሐ ከገባ አንድ ክርስቲያን ያልሆነ ሰው ወንጌል አምኖ ባለበት ህይወት ተጸጽቶ ህይወቱን ሬግሬት አድርጎ በቃ እኔ ኃጢአተኛ ነኝ፣ ስርየተ ኃጢአት እፈልጋለሁ፣ የአንተ ልጅ መሆን እፈልጋለሁ ብሎ በእግዚአብሔር ፊት በንስሐ መንፈስ ከወደቀ ጥምቀቱን ነው የሚጠብቀው። ሌላ ኮንዲሽን የለበትም ማለት ነው። የኃጢአት ይቅርታው ዲክሌሬሽን የሚደረገው ከምድር ነው ማለት ነው። እንዳሁን አነጋገሩ ሚስ ኮት እንዳላደርጉት ከምድር አይደለም። እግዚአብሔር ግን በምድር ምስክሮች ባሉበት በቤተ ክርስቲያን በኩል ነው የሚሰጠው እንጂ ከእግዚአብሔር ነው የሚመጣው። ኦኬ። አይ በቃ ከዚህ በላይ እንትን ማለት አንችልም። ጌርሳ ግልምጣ አንድ ጥያቄ እንደው ከእናንተ መስማት እፈልጋለሁ። አንተ ልጅነት ያገኘበትን ሞመንት ማወቅ ትችላለህ? ሙሌ ይሰማል? ይሰማል። ሙሌ ይሰማል? በቃ ሙሌ ከሙሌ ጋር ቀጥሉ። ሙሌን ጠይቁ። መምህር በረከት እሺ ሙሌ እሺ ሙሌ ሰላም መምህር። ስንጠየቅ ቆየን በጣም እና እስኪ ደግሞ እንጠይቅ ብለን። እሺ መልካም ይቻላል። አንተ አንድ ፕሮቴስታንት ሪጀነሬት የሚያደርግበት እግዚአብሔር ልጅ ያው እንደዛ እንሆናለን ብላችሁ ታምናላችሁ። እግዚአብሔር ልጅነት በእምነት እናገኛለን ብላችሁ ታምናላችሁ እና ያንን ሰዓት ወይም ሞመንት ማወቅ ይቻላል? ማን ነው ማወቅ ይቻላል ማለት? ሌላው ሰው ነው ወይ ሰውየው ራሱ? አንተ ራስህ ቤቱ ራሱ ነው። ያ ኤግዛክትሊ። አሁን የሚሰማህ ስሜት አለ። ላይክ አሁን ለምሳሌ ወይ ጸጋ ስጦታዎች አሉ። ሰው መንፈስ ቅዱስ ሲቀበል በዛ ሰዓት ልሳን ሊናገር ይችላል።
ወይም ደግሞ ሰላም ይሰማዋል፣ ደስታ ይሰማዋል፣ ነፃነት ይሰማዋል። ስሜቱን ያን ልሳን ካልተናገረ አንድ ሰው ስለዚህ ሪጀነሬትድ አልሆነም ማለት ነው። ወይም ልሳን ሲናገር እንደዛ አላልኩም። አሁን ግልጽ በሆነ መንገድ አሁን ሰዓቱ እንደሚታወቅ አትሊስት ለምሳሌ ልሳን ሲናገር ያ ሰው ኦሬዲ መንፈስ ቅዱስ ተቀብሏል ማለት ነው፣ ድኗል ማለት ነው። ስለዚህ አሁን በዚህ ኮንቴክስት ታወቀ ነው እያልን ያለ ነው። እሺ ሌላስ ልሳን ባይናገርስ? በቃ ልሳን ባይናገር ለምሳሌ ጃንደረባው አለ ደስ እያለው ወደ ቤቱ እንደሄደ ይናገራል። ጌታን አመነ፣ አንዴ እግዚአብሔርን እያመሰገነ ደስ እያለው እንደተመለሰ ይነግረናል። ስለዚህ ደስ እያለው ሲመለስ ኦልሬዲ መደሰቱ የመንፈስ ቅዱስ ፍሬ ነው፣ አንዱ ደስታ። ስለዚህ ሰላም የመንፈስ ቅዱስ ፍሬ ነው። ያ የመንፈስ ቅዱስ ፍሬ እና ደስታውን ሰላሙን ሲሰማው ኦልሬዲ እንደዳነ አንዱ ማሳያ ነው እያልን ያለ ነው። ስለዚህ ደስ ካለ ወንጌል ስትሰበክ በቃ ሪጀነሬትድ ብለሃል ማለት ነው። በዚያ ሰዓት አምነህ ማለት ነው። አሁን ለምሳሌ አመንክ፣ ኃጢአተኛ እንደሆንክ አመንክ፣ ኢየሱስ ክርስቶስ ለኃጢአትህ እንደሞተ አንተን ለማጽደቅ እንደተነሳ አመንክ። ይህንን ባመንክበት ቅጽበት የሚሰማ ነገር ሰላምም ደስታም ይህንን ነገር ሲሰማ ኦልሬዲ ሪጀነሬት እያደረግህ ያን የመንፈስ ቅዱስ ፍሬ እየተሰማ ነው፣ ሪጀነሬት አድርገሃል ማለት ነው። እያረክ ነው አድርጋለሁ ዲሆነ ሞመንት ላይ አድርጋለሁ። እያረክ የሚባል ነገር የለም። ባይዘው ይሄ በሂደት የሆነ ስቴፕ ምናምን እንደዛ የሚባል ነገር በእኛ ሰብጀክቲቭ የሆነ ነገር ነው ማለት ነው። አንዳንድ ሰዎች ስሜታቸውንም ፌክ ሊያደርጉ ይችላሉ። ሰብጀክቲቭ እኮ ጥያቄው የሆነው እኮ ሰብጀክቲቭ እኮ ነው። አንድ ሰው እኮ ተብሎ እኮ ነው የተጠየቀው። ስለዚህ ኦልሬዲ አሁን እኛ ኦርቶዶክሳውያን የተወለድንበትን ልጅነት ያገኘንበትን ሰዓት እናውቃለን፣ የተጠመቅንበት ሰዓት ነው። በፕሮቴስታንት ግን ሰው በዚህ ሰዓት ነው ተወለደ ማለት አይቻልም ማለት አልኩኝ እኮ እንዴ ሲያምን እኮ አለ እኮ በቃ አለቀ። ሰው ሲያምን የመጽሐፍ እኮ ራሱ መመጣ በትምህርት ደረጃ ታዲያ ምንድን ነው እምነት ፕሮሰስ ነው። እምነት እኮ የሚያድግ ነገር ነው አይደል? እንደዛ የሚባል ነገር የለም። የሚያድግ ነገር የሚባል ነገር ክርስቶስ ኢየሱስ እንደሚያድን ማመን ነው የሚያድገው ማለት ጀስት አሁን እንዲያድን ማመኔ ያን ነገር ቅጽበት አይደለም። ይሄንን ሳይሆን እምነት ቅጽበት ነው እንዴ? ታዲያ እምነት ምንድን ነው ታዲያ? እምነት አሁን የምትኖርበት እምነት አለ፣ የምትድንበት እምነት በቅጽበት ነው ያመንከው አለ። በቅጽበት ነው ያመንኩት። ያንነቴን አልጣልኩትም ነው አይምሮ ውስጥ የምታገናዝብበት የምጠይቅበት የምትመረምርበት ጊዜ አልወሰድክም? የምጠይቅበትም የምመረምርበትም ጊዜ ወስዶ ስታምን ቅጽበት ነው። ላይክ ስታምን ቅጽበት ነው። መወሰን ነው መወሰን። አሁን በቃ ይሄንን ጌታ በትክክል የእግዚአብሔር ልጅ ነው አዳኝ ነው ብዬ አምናለሁ ብሎ ማለት ቅጽበት ነው። ኦልሬዲ በቃ አለቀ። ከዛ ውጭ ይሄንን ለማለት ዛሬ የተወሰነች ፐርሰንት ወስኜ ነገ ደግሞ የተወሰነች ፐርሰንት እየወሰንኩኝ ከነገ ወዲያ ምናምን ልክ እንደ ባትሪ ቻርጂንግ የሆነ ፐርሰንት ከዛ 100% የሚሞላ አይደለም። እሺ ታንክ ዩ አመሰግናለሁ። እሺ በሉ እሺ ኦኬ ሙሌ ልጠይቅዎት እሱ አንዳንድ ሰው እሳቸው እኔ ልጠይቅና እምነት በእናንተ ቤተክርስቲያን ለስፒሮስ ጠይቄዋለሁ። አሁን ልናገር ስለነበረ የእርስዎንም ሳልሰማ በእናንተ ቤተክርስቲያን ስለ እምነት ያለውን አመለካከት ምን እንደሆነ በእርግጥ ያውቃሉ፣ ግን እንዲሁ እርስዎ ከተናገሩ በኋላ ላወራ ብዬ ነው። እና እምነት ምንድን ነው? በእናንተ ቤተክርስቲያን ምንድን ነው የሚሰራው እምነት? ማለት እምነት ምንድን ነው ማለት ምን ያደርጋል ማለት እምነት ምንድን ነው? አሁን ጥምቀት ይወልዳል አይደል? ለምሳሌ በዚህ መንገድ ነው የምትናገሩት። እምነት ጥምቀት ልጅነት ይሰጣል፣ ልጅነት ይሰጣል፣ ከክርስቶስ ጋር አንድ ያደርጋል፣ ክርስቶስ እንድትለብስ ያደርጋል። እና ይሄ እናንተ እምነት ነው ጥምቀት ማለት ነው። ኦኬ ለጥምቀት በዚህ መንገድ ነው የምትመልሱት። በቃ አሁን ለምሳሌ ጥምቀት ምን ያደርጋል ብዬ ብጠይቅ የሚመለስልኝ መልስ አውቀዋለሁ። በቃ ልጅነት ይገኝበታል። እምነት በእኛ ቤተክርስቲያን ሁሉ ነገር ውስጥ አለ፣ የሌለበት ቦታ የለም። ምን ያደርጋል? መዳን ላይ ምንድን ነው የሚያደርገው እምነት? አንዴ የምትጠመቅ በእምነት ነው፣
ንስሐ የምትገባው በእምነት ነው። በመልካም ሕይወት የምትመላለሰው በእምነት ነው። የክርስቶስን ሥጋና ደም የምትቀበለው በእምነት ነው። እምነት የሚባለው ነገር ቢወጣ ይሄ ሁሉ ነገር ጥቅም የለውም ማለት ነው። ምንም አይጠቅምም። በግልጽ ነው። ለምሳሌ አንድ ሰው ከመጠመቁ ቀደም ለስፒሮስ የጠየቁት ጥያቄ ነበረ። ከመጠመቁ በፊት አምኗል ኦልሬዲ ኢየሱስ ወንጌል አንድ ሰው ወደ ጌታ አክቹአሊ ወደ ጌታ እንግዲህ ወደ ጌታ የሚለው ነገር የኛን ቋንቋ ተጠቀምኩኝ የመጽሐፍ ቅዱስ ቋንቋ ማለት ነው። ወደ እናንተ ቤተ እምነት እንዲመጣ ሰው ምንድነው የምታደርጉት? እናስተምረዋለን፣ ወንጌል እናስተምረዋለን። እኮ የምታስተምሩት ምን እንዲሆን ነው? እንዲል ነው አይደል? አዎ። ኦኬ። ስለዚህ የምትሉትን ነገር ሰበካችሁ፣ ታስተማራችሁ፣ ታመነ፣ ምን አገኘ? ለመጠመቅና ልጅነትን ለማግኘት መብት አገኘ። ለመጠመቅ መብት አገኘ ማለት ነው። በቃ አመሰግናለሁ። ዲስ ኢዝ አሁን ይሄንን ነው እያልን ያለ ነው እንግዲህ። ስለዚህ ያላመነ ሰው የሚያገኘውን መብት አገኘ ማለት ነው። አዎ በቃ ቆንጆ፣ ለመጠመቅ መብት አገኘ። ስለዚህ በግልጽ ሚስሪፕሬዘንት እንዳናረጋችሁ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በሌሎች አሁን ያው የግሪኩንም ስፒሮስ ስለመለሰልኝ ጥምቀት የሚያድን ሳይሆን እንድትድን ተጠምቀህ እንድትድን እምነት ማለት ነው። ሶሪ እምነት የሚያድን ሳይሆን ተጠምቀህ እንድትድን ለጥምቀት የሚያዘጋጅ እንጂ የሚያድን አይደለም ማለት ነው። መጽሐፍ ቅዱስ ያመነ ብሎ በግልጽ አሁን ለምሳሌ አንዴ ላውራ ችግር ራሱ የመዳን አካል ነው። ኦኬ አንዴ ላውራ። እኔ እኮ ጠይቄው ከመለሱ የኔን መልስ እንደሱ ኮንክሉድ አታድርገው ነው ማለት ነው። ኦኬ እሺ ችግር የለውም። በኋላ ማጠቃለያ ላይ አወራለሁ። እሺ ሐዋርያት ድነዋል አይደል? ምን ጥያቄ አለ? ኦኬ በምን ዳኑ? በማመን በመጠመቅ ከዛ ደግሞ በክርስቶስ መኖር 12ቱን የክርስቶስ ሐዋርያት እያልኩ ነው። ማስረጃ በማመንና በመጠመቅ እንደዳኑ ማስረጃ ሰው ያለ ጥምቀት እንደማይድን ክርስቶስ ተናግሯል። ኦልሬዲ ለእነሱ ኤክሴፕሽን ሊሆን አይችልም። አይ እኮ ማስረጃ ሐዋርያት መጠመቃቸው ነው። መጽሐፍ ቅዱስ ውስጥ ያለውን ሐዋርያት ማምነው ተጠምቀው መዳናቸውን ማስረጃ። የሐዋርያት ኬዝ ስፔሻል ነው። ለምሳሌ ጌታችን እግራቸውን ባጠባቸው ሰዓት የውሃ ጥምቀት አግኝተዋል። የመንፈስ ቅዱስ ጸጋ ደግሞ ያው ጌታ ከተሰቀለ መንፈስ ቅዱስ ከመጣ በኋላ ስለሆነ ያ ተደርጎላቸዋል። እኛ ግን ሁለቱንም ነው የምንቀበለው ባንዴ። የሐዋርያት ኬዝ ስፔሻል ነገሮች አሉት። ለምሳሌ ሐዋርያት የክርስቶስን ሥጋና ደም የተቀበሉት ገና ክርስቶስ እርስ በርሱ ኤክሴፕሽናል ኬዝ አለው ለማለት ነው እኮ። አይ ምን አሉ መሰለህ አሁን እርስ በርሱ የሚጋጭ ነገር አሁን መጀመሪያ ለእነሱ የተለየ ነገር የለም። ኦልሬዲ መጽሐፉ የሚለው ማመን መጠመቅ ያድናቸዋል አሉና አሁን ደግሞ መልሰው ለሐዋርያት ስፔሻል ኬዝ አለ። መጀመሪያ ለእነሱ የተለየ ነገር ስለሌለ መጽሐፉ በሚለው መንገድ አፈሳሰቡ ነው ስፔሻል ኬዝ ያልኩት፣ ጉዳዩን ሳይሆን የተሰጠበት መንገድ። ለሐዋርያት የተለየ የመዳን መንገድ የለም አይደለ? አምኖ ተጠምቆ ነው አይደል የሚሉት? የት የተጠመቁት? ሐዋርያት ጌታችን እግራቸውን አጥቧቸዋል። ጌታ እግሩን ያጠበውን አካል ሌላ ሰው ሊያጠምቀው አይችልም። እሱ እንደ ጥምቀት እግር ማጠብማ ይሁዳንም አጥቦታል። እሱ አይደለም እና ይሁዳ እኮ ከድነት ነው የወጣው። አስቀድሞ ኢየሱስ እንደነበረ መጽሐፍ ቅዱስ ይናገራል። ይሁዳ ድኖ እንደነበረ ዮሐንስ 15 ላይ ከተቆረጠ አንዱ እኮ ይሁዳ ነው። ግድ የለም አንድ የቤተክርስቲያን አባት ይሁዳ ድኖ እንደነበረ እና በመጠመቅ ድኖ እንደነበረ የሚያሳይ አንድ የቤተክርስቲያን አባት ስጡኝ እስኪ ማስረጃ። በቃ እሺ ማስረጃ አለው። አይ ያው የቤተክርስቲያን አባት እንዴት አድርጌ ላውጣ? ኮምፒውተር ላይ አይደለም። ኦኬ በቃ የለም የአንድምታ የለም። እናመሰግናለን። ምናልባት ማጠቃለያ መስጠት ከቻልኩኝ ማጠቃለያ እሰጣለሁ እኔ። ጥያቄው እንዳያችሁት ነው እንግዲህ ዞሮ ዞሮ በግልጽ ጉዳይ እምነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥምቀት ከማዘጋጀት በቀር
ተጨማሪ እንትን ይሰጣችሁ መምህር ፈቃደኛ ከሆኑ ጥያቄ ነገር ተጨማሪ ያጠቃል ሁለቱን ጠይቃል። በድጋሚ ላስጀምሳል። እሺ ኦኬ ደቂቃው እስኪጀምር እየጠበቁ ነው። ኦኬ ደቂቃው ጀምሯል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ምንድን ያመነ የተጠመቀ ይድናል ብለው ሁለቱንም ለመዳን ያስፈልጋል ይሉና ገንጠል አድርገው ሰው ሳያምን ሊድን ይችላል። ሳያምን ምን ብሎ ተጠምቆ ሊድን ይችላል። ቼዝ የሚያሳየው እንግዲህ 40 80 በምንለው መንገድ ሳያምኑ ነው የሚጠመቁት። ኢቭን ትልቅም ሆኖ ምንድነው የሚሆነው? ያምናል ይድናል አይደለም መጽሐፍ ቅዱስ እንደሚለው። ሐዋርያት እንግዲህ በግልጽ ሲጠየቁ ጌቶች ሆይ ድን ዘንድ ምን ላድርግ ብሎ በጠየቀ ጊዜ የሆነ ቤቱ ጠባቂ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብ ትድናለህ ይላል። እመን ትድናለህ ይላል። ማመን ከመዳን ጋር መጽሐፍ ቅዱስ አገናኝቶ በጣም በብዙ ቦታ እንዳለ መጽሐፍ ቅዱስ የሚያወራው እሱ ነው። መጽሐፍ ቅዱስ እንግዲህ ሙሴ ባምን በምድረ በዳ እንደተሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ይላል። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ተሰቅሏል። ስለዚህ በእርሱ ማመንን ሐዋርያት የሰበኩት ባይዘው ሰው እንዲያምን ነው፣ አምኖ እንዲድን ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምንድነው የምትለው? ሰዎች የሚያምኑት ልደትን ለሚሰጠው ጥምቀት ለመዘጋጀት ነው ብለው ያምናሉ። ሰዎች የሚድኑት በጥምቀት ነው። የሚያምኑት ለምንድን ነው? ለመጠመቅ እንዲዘጋጁ ነው። ሌላ ምንም አይነት ትርጉም የለውም። ማመኑ ከመዳናቸው ጋር የሚድኑት በጥምቀት ስለሆነ ለመጠመቅ መብት ይሰጣቸዋል። ያላመነ ሰው ስለማይጠመቅ ነው እምነት የሚያስፈልገው ይላሉ። ግን ያላመነ ሰው ደግሞ በዚህ ላይ ያጠምቃሉ። ባይዘው የሶስት የተሳከረ ሐሳብ ነው። እምነቱ ለጥምቀት መብት ይሰጣቸዋል ይላሉ። ለምን ቢባል ሰው ሳያምን ስለማይጠመቅ፣ ግን ሳያምኑ ደግሞ ያጠምቃሉ እውነት ለመናገር። ስለዚህ ምንድነው እያልን ያለ ነው? በግልጽ ቋንቋ እምነት ለመዳን ሳይሆን መዳንን ለሚሰጠው ጥምቀት የሚያዘጋጅ ነው። አለቀ በቃ ትምህርቱ ይሄ ነው። ስለዚህ ሰው ያምናል። አሁን ይሄ ማርቆስ 16:16 በኢትዮጵያ ኦርቶዶክስ አስተምሮ መሰረት ያመነ ይጠመቅ ይድናል ሳይሆን ያመነ ለጥምቀት ይዘጋጃል፣ የተጠመቀ ይድናል። አለቀ በቃ ያመነ ለጥምቀት ይዘጋጃል፣ የተጠመቀ ይድናል። እንደዚህ ነው በቃ የሚተረጉሙት ማለት ነው። ለኛ ለመከራከር ነው ያንን የሚጠቅሱ እንጂ ያመነ ለጥምቀት ይዘጋጃል፣ ከዛስ የተጠመቀ ይድናል። አንደኛው እሱ ነው። ሌላኛው ሐዋርያት በሚገርም ሁኔታ እግራቸው ከመታጠባቸው በፊት ነበር ባይዘወይ ጌታ ኢየሱስ ክርስቶስ እንደዳኑ የተናገረው። እግራቸው ከመታጠባቸው በፊት እንግዲህ እግራቸው ከመታጠባቸው ጥምቀት እንዳልሆነ ግልጽ ነው። ግን እግራቸው ከመታጠባቸው በፊት መጽሐፍ ቅዱስ ምንድን ነው የሚለው? በሉቃስ 10:20 ላይ ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ብሎ አስቀድሞ ገና ባይዘው እግራቸው የታጠቡት መጨረሻ ላይ ጌታ ኢየሱስ ክርስቶስ ከዚህ ዓለም የሚሄድበት ጊዜ ሲደርስ ነው። አስቀድሞ ግን ለመልእክት ለወንጌል ሲልካቸው ምን ብሏቸዋል? ሂዱ ወንጌል ስበኩ ብሏቸዋል። ሲመጡ ምንድን ነው ያላችሁ? ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ብሎ በግልጽ ነግሯቸዋል። ስለዚህ አስቀድሞ ምን ያሉ የዳኑ ስማቸው በሕይወት መዝገብ የተጻፈ ነበረ፣ ከመጠመቃቸው በነሱ ቋንቋ ከመጠመቃቸው በፊት ማለት ነው። ቴንክ ዩ። እሺ አመሰግናለሁ። እስካሁን በነበረን ውይይት ሁለት ጉዳዮችን አነሳለሁ። በመጀመሪያ እኔ ብዙ ጊዜ የምሰማው ለመዳን እምነት ብቻ ለጀስቲፊኬሽን እምነት ብቻ ይበቃል የሚል ነበረ። ዛሬ ለመዳን ለጀስቲፊኬሽን የሚያስፈልገው እምነት ብቻ ሳይሆን ንስሐም ነው። ሰው ንስሐ ሳይገባ ጀስቲፋይድ መሆን አይችልም የሚል መልስ ሰምቻለሁ። ስለዚህ ጀስቲፊኬሽን ባይ ፌዝ አሎን የሚለው ቢያንስ ንስሐን ኤክስክሉድ በማድረጉ ስህተት ትምህርት ነው ማለት ነው። ምክንያቱም ሰው ሪፔንት ሳያደርግ የሆኑ ስቴትመንት ኦፍ እንትኖችን የፌዝ የእምነት መግለጫዎችን ስላመነ ብቻ ጽድቅ አያገኝም። ሪፔንት ማድረግ አለበት። ሐዋርያትም በሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ፣ በኢየሱስ ክርስቶስም ተጠመቁ፣ የኃጢአት ስርየት ታገኛላችሁ ነው ያሉት፣ መንፈስ ቅዱስን ትቀበላላችሁ ብለዋልና ንስሐን ተጨማሪ ኮንዲሽን አድርጎ ወንድሞቻችን ዛሬ እንደዚያ እንደሚቀበሉ ነግረውናል። እንግዲህ ከዚህ በኋላ ጀስቲፊኬሽን ባይ ፌዝ አሎንና ንስሐን እንዴት እንደምታካትቱ ማወቅ ነው የምንፈልገው፣ መስማት ነው የምንፈልገው ማለት ነው። ስለ እምነትና የሌሎች ጸጋ የምንቀበልባቸው ሳክራመንትስ ጉዳይ ግን ሙሌታ እንደተናገረው አይደለም። እኛ
እስከሚጠመቅ ድረስ መብት ነው የሚያገኘው። እስከሚጠመቅ ድረስ መብት ነው የሚያገኘው። ከተጠመቀ በኋላ በሚጠመቅበትም ሰዓት ከዛ በኋላ ባለው ህይወት ሁሉ ግን ማንኛውም ድርጊቱ ከእምነት አይለይም፣ የሚቀጥል ነው። የሆነ አሁን ሙሌታ ምንድነው አድርጎ ያቀረበው እምነት እስከ ጥምቀት ድረስ ሸኝቶን የሚመለስ አይነት ነገር። ይሄ እንደዛ አይነት አይደለም። ሁልጊዜ ግራውንድ ነው እምነት፣ ግራውንድ ነው። ዮሐንስ አፈወርቅ ምንድነው የሚለው? አሚንሰ መሰረት ይእቲ ይላል። መሰረት ነች፣ የእያንዳንዱ ስራችን መሰረት ነች። ግን የመጀመሪያዋ ጸጋ የልጅነት ጸጋ የአስሬት ጸጋ እግዚአብሔር ያዘጋጃት የታወቀች እምርት የሆነች የምትታወቅ ሰዓት አለች፣ እሷም ጥምቀት ነች። ይሄ ደግሞ በጣም ትክክለኛ ነው። ምክንያቱም እነ ሙሌታ ሪጀነሬት የሚያደርጉበትን ሰዓት እንኳን አያውቁ፣ በምን ሰዓት ልጅነት እንዳገኙ እንኳን አያውቁ። በምን ሰዓት ብቻ ሳይሆን የሆነ ፌክ የሆነ ሴንቲመንት ይሁን እውነተኛ የሆነ ሪጀነሬሽን እንደሆነ እንኳን የሚያረጋግጡበት ምክንያት የለም። ስሜታቸው ብቻ ነው የሚነግራቸው። ስሜት ደግሞ የተለያየ ሰዓት ስለሚቀያየር አይታመንም። ስለዚህ አልቲሜትሊ በፕሮቴስታንት ሰው ሪጀነሬት የሚያደርግበትን ሰዓት እንኳን አያውቅም። ፕሮባቢሊቲ ነው ያለው። እኛ በፕሮባቢሊቲ አይደለም የምንኖረው። እኛ ኦርቶዶክሳውያን የምንወለድባትን የምንከብርባትን ሰዓት እናውቃታለን። በቤተ ክርስቲያን ፊት በምስክር ፊት ነው እሱም የሚደረግልን። እግዚአብሔር ይስጥልኝ። እሺ ቴንክ ዩ መምህር፣ በጣም እናመሰግናለን። እንዴት ነው የሚሆነው ቀጣይ? ወንድሞች ያላሰቡን ነገር ነው ያሉት። ንስሐ ኦልሬዲ ወረዱ ሙሌ መውጣት አልነበረባቸውም። ጥያቄ ነበረና ጥያቄ ብቻ ሳይሆን ታች ሰው ስላለ ሙሌ ታች ሰው ስላለ ተናገሩ። እናንተ ቀጥሉ፣ ሪፍሌክሽን ስጡ። ጥያቄ እናንሳ። እኔ በጣም አስፈላጊ ጥያቄ ሰው አለ፣ ሰው ስላለ ተናገሩ። በቃ እሺ፣ ዜድ ቀጥልና እኛም ጥያቄ አንድ ጥያቄ ላቅርብልኝ። ዜድ ሰው በልቡ አምኖ ይጸድቃል አለ እና ሰው በልቡ አምኖ እንደማይጸድቅ ነው። ኧረ ሰው ቆይ ሰው ለማን ነው የምታቀርበው ጥያቄ? ቆይ አንዴ ዜድ ላስተማ እንዳይዘጋባሽ ቀጥሎ ተወራለሽ። እንትን አድርጎ ሪፍሌክሽን ስጡ እንጂ ጥያቄ ለሱ ከሄዱ ማለት ኦኬ። ሪፍሌክሽን ሲስታ ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ይላል። ስለዚህ ሰው በልቡ አምኖ አይጸድቅም ማለት ነው። በእምነት እንደሚጸደቅ መጽሐፍ ቅዱስ አረጋግጦልናል። በእምነት ደግሞ ኤፌሶን 2:8 ላይ በእምነት ጸጋን ይህም የመዳንን ጸጋ እንደምንቀበል መጽሐፍ ቅዱስ አረጋግጦልናል። ሰው በልቡ አምኖ ካለ በልብ ነው የሚታመነው፣ ውሃ ጋር ደረሰም። ስለዚህ ሰው ኃጢአትን ተረክሞ ወደ ጥምቀት ይሄዳል የሚል አስተምህሮ ነው እየሰማን ያለ ነው። ምክንያቱም ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል። ይሄ የአንድ አማኝ የሚጠመቅ ሰው የመጀመሪያ ሪኳይርመንት ይሄ ነው። ሰው በልቡ ማመን አለበት። በልቡ ሲያምን ይጸድቃል ካለ እዛው ሮሜ ምዕራፍ 5 ቁጥር 10 ላይ ምንድነው የሚለው? እንግዲህ በደሙ ከጸደቃችሁ በእርሱ ከቁጣው ትድናላችሁ ነው ያላቸው። ሰው በልቡ ሲያምን ይጸድቃል። ይጸድቃል ሲባል ያንን የእምነቱ ውጤት ምንድነው? የኃጢአት ስርየትን ያስገኝለታል። እምነቱ ንስሐ የሚለው ነገር እዚሁ ጸጸት አለ። ንስሐ ውስጥ በልቡ አምኖ ይጸድቃል ከተባለ ንስሐ አለ ማለት ነው። የንስሐ ጉዳይ እዛ ውስጥ አለ፣ እምነት ውስጥ አለ። በልቡ አምኖ ሲጸድቅ ጸደቀ የተባለው እምነቱ ላይ ምን አለ? ንስሐ እንዳለ ነው የሚያሳየው እምነት ውስጥ። ምክንያቱም ጸጸት አለ። መጀመሪያ ሰው ያንን ኃጢአተኝነቱን ማንነቱን የተረዳበት መንፈስ ለንስሐ ስለሚጋብዘው ይጸድቃል። በምን? በደሙ። በልቡ ሲያምን የኃጢአት ስርየት ያገኛል። ከዛ ይቀጥልና በአፉ ይመሰክራል ይላል። እነኚህ ነገሮች ከጥምቀት በፊት የሚደረጉ ተግባራቶች ናቸው። ስለዚህ ይህንን የሚክድ አስተምህሮ እዚህ ጋር ልንከተል አይገባም። ከታች ያላችሁ ክሊር ማድረግ ያለባችሁ ያመነ የተጠመቀ ይድናል ይላል። ያመነ ይላል። መጀመሪያ ያመነ ነው የመጀመሪያው ሪኳየርመንት። ከዛ በኋላ የተጠመቀ ይላል። ስለዚህ ቅድመ ጥምቀት እምነት የሚባለው ተግባር የሚሰራው ስራ አለ። አዎ አለ። ምን ይላል? ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል። ስለዚህ ኃጢአትን ተሸክሞ አይደለም የጸደቀው። በአፉ ሲመሰክር ይድናል የተባለው ኃጢአትን ተሸክሞ አይደለም የዳ ነው። ከዛ በኋላ ነው ወደ ጥምቀት የሚሄደው። ጥምቀትን ሲሪየስሊ እንቀበላለን።
ነገር ግን ሰው ኃጢአት ተሸክሞ ወደ ጥምቀት ይሄዳል የሚል አስተምህሮ ስህተት ነው። ኤፌሶን ምዕራፍ 1 ቁጥር 13 ላይ ደግሞ ምን ይላል? ይህንን የመዳናችሁን ወንጌል ሰምታችሁ። መጀመሪያ ሰው ይሰማል፣ በጆሮ ነው የሚሰማው። ጥምቀት ውስጥ ሄዶ አይደለም የሚሰማው። ሰው ይህን የመዳናችሁ ወንጌል ሰምታችሁ ከዛስ በክርስቶስ አምናችሁ እምነት ይመጣል። እምነት ከመስማት ስለሆነ በክርስቶስ አምናችሁ በመንፈስ ቅዱስ ታተማችሁ። ይሄ ቅደም ተከተል ነው።